አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ቃል በገባሁላችሁ መሰረት ኢትዮጵያ ውስጥ ምን አይነት ስራ ያዋጣል፣ በተለይ ደግሞ በገጠር ከተማዎችና በገጠር አካባቢ ቤት የሰራችሁ ከውጭ መታችሁ ኢትዮጵያ ስትገቡ ምን አይነት ስራ ብንሰራ ያዋጣናል፣ ስንት ብር ይዘን ብንመጣ ይበቃናል ብላችሁ ያው ትርፋማ የሆኑ ስራዎችን 5 አይነት ቢዝነሶችን እነግራችኋለሁኝ። እንግዲህ እኔ ኢትዮጵያ እስካለሁ ድረስ አዋጭ ናቸው ብዬ የማስባቸውን ስራዎች ማለት ነው። በተለይ ወደ ገጠር ከተማዎችና ገጠር አካባቢ የሚያስፈልጉ ስራዎችን እነግራችኋለሁኝ። አዋጭ ናቸው ብዬ የማስባቸውን ስንት ብር ያስፈልጋል የሚለውንም ማለት ነው። ቪዲዮውን እስከመጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያው እንግዲህ ማሽኖችን ነው ማሳያችሁ። እዚህ ጋር የምታዩት የለውዝ መፍጫ ማሽን ነው። የተለያዩ ማሽኖችን የለውዝ መፍጫ በፎቶ አሳያችኋለሁኝ። የለውዝ ቅቤ ማምረቻ ማሽኑን ከገዛችሁ ከ100 ሺህ እስከ 400 ሺህ ብር እንደ ኪሎ ብዛት እንደሚፈጨው ኪሎ ብዛት እንደ እቃው ጥራት እንደ ጉልበቱ ማለት ነው። ምሳሌ አንድ ማሽን በቀን ምን ያክል የለውዝ ቅቤ ያመርታል የሚለውን እንዳይቃጠልባችሁ ማለት ነው። ያ እንደ ማሽኑ ጉልበት ብሩ ይለያያል ዋጋው ማለት ነው። እንደነገርኳችሁ ከ100 ሺህ 150 ሺህ 200 ሺህ 300 ሺህ 350 ሺህ 400 ሺህ እያለ ይቀጥላል ማለት ነው ዋጋቸው። እንግዲህ ለስራ መስሪያ ይሆናል ብዬ የማስበው 300 ሺህ 350 ሺህ የሚሸጠው የለውዝ ቅቤ ማምረቻ ማሽን ነው ማለት ነው እየተሰራበት ያለው ማለት ነው። እሱን ገዝታችሁ በቀላል ቢዝነስ ቤታችሁ ውስጥ ቁጭ ብላችሁ መስራት ትችላላችሁ። መብራት ያለበት ገጠርም ይሁን የገጠር ከተማ መብራት የተመቻቸ ከሆነ ቆጣሪያችሁን አስተካክላችሁ አስገብታችሁ የለውዝ መፍጫ ማሽኑን ገዝታችሁ ከዛ በቃ ሰው አሁን ለምዷል ኢትዮጵያ ላይ በዳቦ ለልጆች ትላልቆች ሰዎች ያኒ ከውጭ የመጣ ነው ሳይሆን ብቻ ሳይሆን የምንፈልገው የለውዝ ቅቤ እዚህም አገር ያሉ ሰዎች ይሄንን መጠቀም በጣም ነው የሚወዱትና እንግዲህ በጥራት የምትሰሩ ከሆነ ቤታችሁ የምታመርቱ በጥራት ስለሚሰራ ከሱቅ ላይ የታሸገውን ከመግዛት ከቤት የተዘጋጀውን ይገዟችኋል። እንዲሁም ደግሞ ቤታቸው ለውዙን ቆልተው አስተካክለው አምጥተው ደግሞ ስለሚያስፈጩ እንደዛ አድርጋችሁ መፍጨትም ትችላላችሁ። ይሄ አሪፍ ቢዝነስ ነው ብዬ አስባለሁ። እስካሁን ያዋጣል ብዬ የማስበው ሌላው ነገር ደግሞ የባቄላ መከኪያ ልክ እንደዚህ አይነት ማሽኖች ማለት ነው። የበርበሪ መደርሰሚያ እንደዚሁም የባቄላ የሽሮ ማለት ነው። የሽሮ መደርሰሚያ የበርበሪ ብያችኋለሁኝ። ሽንኩርትም የድግስ ሽንኩርት ምናምን እንደዚህ ብዛት ያለው ከሆነ እሱንም ይፈጫል። ይሄን ሁሉ የሚያደርገው ይሄ አንድ ማሽን ነው ማለት ነው። ይሄው ራሱ ሁሉንም ነገር መስራት ይችላል። ባቄላም ይከካል፣ ገብስም ይፈትጋል፣ ሽንኩርትም ይከትፋል፣ እህል ይሾከሽካል። የሚገርማችሁ ነገር ማለት ነው እቺ ማሽን ማትሰራው የላትም። እቺን አምጥታችሁ ግዴታ ወፍጮ ያስፈልጋችሁም። እቤታችሁ አንድ እንደዚህ ክላስ ነገር እንትን ትሉና ታዘጋጁና ከዛ እዛ ላይ ማንኛውም ሰው መጥቶ ከናንተ ጋር የሚፈልገውን ነገር ማሰራት የሚፈልገውን ነገር ገብስም ማስፈተግ ይሁን ሽንኩርት ማስከተፍም ይሁን ባቄላ ማስከካትም ይሁን አሁን ሰው በአርቲፊሻል ምግቦች የተነሳ ሁሉም ሰው በሽተኛ ሆኗል እና ጉልበት የለም አሁን ላይ ታውቃላችሁና ሁሉም ሰው ጉልበቱ እየደከመ ነው። ሁሉም ነገር ማሰራት ነው የሚፈልገውና ሁላችንም ወፍጮ ቤት እየወሰድን ነው የምናሰራው እና እንደዚህ አይነት ነገር ስላለ ይሄን ነገር ቤታችሁ አምጥታችሁ እንደዚህ በርበሪ ማስደምደም ሽሮ ቤት እንደዚህ በሙቀጫው በጣም ጉልበት የሚጠይቅ ስራ በተለይ ለድግስ ምናምን ለሰርግ ሲሆን በብዛት ስለሚያስፈልግ ብዙ ጉልበት ስለሚያስፈልግ እንደዚህ በዚህ አይነት ማሽን ግልግል ማለት ይፈልጋል ሰውና ይሄንን በሌለበት አካባቢ
አምጥታችሁ ገዝታችሁ ማሽኑ እንደነገርኳችሁ ይሄም እስከ 300 400 ሺህ ብር ታገኛላችሁ ማለት ነው። ይሄንን ማሽን ገዝታችሁ እንግዲህ ብሩን መድባችሁ መታችሁ ይሄንን ማሽን ገዝታችሁ በቃ አላማችሁን አንድ ቦታ ላይ ማድረግ አካባቢያችሁን መጠየቅ እንደዚህ አይነት ነገር የሚሰራ ሰው አለ የለም። ከምንም በላይ የሆነ ስራ መስራት ስታስቡ በቃ ያ እዛ ቦታ ላይ እንዴት ነው የተደጋገመ ነገር እንዳይሆንባችሁ። ምሳሌ አሁን አንድ የዳቦ ማሽን ገዝታችሁ ዳቦ ለማምረት ከፈለጋችሁ ዳቦ እየጋገራችሁ ለማከፋፈል ከፈለጋችሁ ሌላ አከፋፋይ አለ ወይ እዛ ቦታ ላይ ይበዛበታል ወይ የሚለውን ማጣራት አለባችሁ። ሱቅ ለመክፈት ከፈለጋችሁም እንደዛው እዛ ቦታ ላይ ሱቅ ይበዛል ወይ ያለው ነገር እንዴት ነው የሚለውን ነገር አጣርታችሁ ነው ስራ መጀመር ያለባችሁ ማለት ነው። ይሄንንም እንደነገርኳችሁ አሁን ይሄ ገብስ የሚፈትግ ማሽን ቦታው ላይ አለ ወይ በብዛት አለ ወይ የሌለበት በቃ ያ ስራ እናንተ መስራት ያሰባችሁት እዛ አካባቢ ላይ የሌለ መሆን አለበት፣ የማይበዛ መሆን አለበት እና ይሄንን ማጣራት አለባችሁ። ይሄን ማሽን አሪፍ ነው፣ ዋጋው እንደነገርኳችሁ ነው። ይሄን ገዝታችሁ በቃ ምንም ሌላ እንትን አያስፈልጋችሁ። የሚያስፈልጋችሁ ቆጣሪ ብቻ ነው። ቆጣሪ ሁሉም ቤት ይኖረዋል፣ ምናልባት የሌለበት ቦታ ካልሆነ በስተቀር ማለት ነው። ቆጣሪ የሌላችሁ በጣም ገጠር ቦታ ላይ እየሰራችሁ ደግሞ እሱን ስራ ምን እንደሚያዋጣ እሱንም እነግራችኋለሁ ማለት ነው በቪዲዮ መጨረሻ አካባቢ ላይ። ሌላው ደግሞ እዚህ ጋር የምታዩት እንደዚሁ እህል የተሾከሾከውን እህል የሚያነፍስላችሁ ማሽን ማለት ነው። እንዲሁም ጤፍ የሚያበጥሩ ማሽኖች አሉ። እነሱን አሳያችኋለሁኝ። ይሄም ግዴታ ወፍጮ ቤት አያስፈልገውም። ቤታችሁ ውስጥ የሆነ አስተካክላችሁ የስራ መስሪያ እንደ ኮንቴነር አይነት ነገር ሰርታችሁም ቢሆን እንዲሁም ደግሞ ሰርቪስ ከሆነ ክላስ ካላችሁ ትርፍ ክላስ እዛ አመቻችታችሁ ይህንን ማሽን አምጥታችሁ ትገጥማላችሁ። ከዛ በቆጣሪያችሁ እየተጠቀማችሁ ሰፊ ስራ መስራት ትችላላችሁ። ብዙ ሰው ለድግስ የሚፈልግ ጉልበት የሌለው ሰው እንዲሁም ሁሉም ሰው አሁን ላይ አረብ ሀገር ነው ያለውና እናቶች ናቸው ልጅ ይዘው የተቀመጡት በብዛት ጉልበት የለም። አሁን ላይ ጉልበት ጠፍቷል እና ይሄ እንደዚህ አይነት ነገር በቃ የሚያቃልሉ ስራችሁን የሚያቃልሉ ነገራቶች ማሽኖች ገዝታችሁ ለማህበረሰቡ እንዲጠቀምበት እናንተም ትርፋማ እንድትሆኑ እነዚህ ማሽኖች ብትገዙ አሪፍ ቢዝነስ ነው ብዬ አስባለሁኝ። እነዚህ እንደነገርኳችሁ የሚከኩም ማሽኖች አሉ ለብቻ፣ ለሚሸከሽኩ ለብቻ ይኖራል። ብቻ ብዙ አይነት ማሽኖች አሉ። ሌላው እዚህ ጋር ደግሞ ጤፍ የሚያበጥር ነው። ይሄም ጤፍ ማበጠሪያ ማሽኑ እንግዲህ ኢትዮጵያ ውስጥ የሚመረት ማሽን ነው። ዋጋቸው እንግዲህ ከ500 ሺህ ብር ጀምሮ እስከ 1 ድረስ አላቸው። እንደ ሳይዛቸው፣ እንደ እቃቸው፣ እንደ ጉልበታቸው ሁሉም ልዩነት አላቸው እቃዎቹ። ብቻ እነዚህን እቃዎች ከፈለጋችሁ ዩቲዩብ ላይ ጎግል ላይ ሰርች ብታደርጉ የተለቀቁ ቁጥሮች እቃቸውን የሚያስተዋውቁ ይሄንን የሚያመርቱ እንትኖች አሉ፣ ፋብሪካዎች አሉ። እነሱን ደውላችሁ እስከ ዋጋው ሁሉ አጣርታችሁ መግዛት ትችላላችሁ ማለት ነው። ያው እኔ እንግዲህ እቃ ማስታወቂያ ስራ ሳይሆን እንዲሁም ደግሞ የሚሸጡትን ሰዎች አውቂያቸው አይደለም። ነገር ግን እናንተ የሚያዋጣችሁ የቢዝነስ አይነት አገራችን ላይ እስካለሁ ድረስ እንግዲህ የሚያዋጣውን የስራ አይነት ልጠቁማችሁ ብዬ ነው እየነገርኳችሁ ያለሁት። እንግዲህ ማህበረሰቡ የሚፈልገውን ነገር በአሁን ባለው ታይምና እኔ ደግሞ እዚህ ከማየው አንጻር ሰው ምን ይፈልጋል የሚለውን ነገር ለእናንተ ቀላል ይሆናል ብዬ አስባለሁ። አሪፍ ስራ መርጣችሁ መስራት ትችላላችሁ። ሌላው ነገር ደግሞ በገጠር መብራት የሌለበት አካባቢ ላይ በከተማም በነገራችን ላይ መስራት ትችላላችሁ። በግ እርባታ በጣም አዋጭ ስራ ብዬ የማስበው በጣም ትልቅ ስራ። የሚገርማችሁ ነገር ምናልባት አስም ያለበት ሰው ምናምን መስራት ላይ ይችል ይችላል የበግ ስራና እንደዚሁ ከብት የዶሮ እርባታ። ነገር ግን ሌላ በሽታ የሌለባችሁ እንደዚህ ተጓዳኝ በሽታ ጤናማ የሆናችሁ ሰዎች
የበግ ስራ በጣም አዋጭ ነው። አሁን ላይ ኢትዮጵያ ውስጥ በጎች በጣም ተወዷል። በተለይ ወንድ በግ ወደ ውጭ ኤክስፖርት እየሆነ ነው። እንዲሁም ደግሞ ሴቶች ለእርባታ እየተፈለጉ በጣም በውድ ዋጋ ነው እየተሸጠ ያለው። በጣም ተወዷል ከምነግራችሁ በላይ እና ትንሽዬ ግልገል የ3 ወር የ4 ወር ግልገል እስከ 13,000 14,000 እየተሸጠ ነው ማለት ነው ወንድ ግልገል። ስለዚህ እናንተ ብታራቡ ማርባት ብትጀምሩ በአመት 2 ጊዜ ይወልዳሉ። መንታ ከወለዱም እንግዲህ በየ6 ወር ይሁን በየ5 ወር እንግዲህ ነው የሚወልዱት ማለት ነው በጎች። እና ይሄ ስራ በጣም ያዋጣል ብዬ ነው የማስበው እኔ እስካየሁት ድረስ ማለት ነው። በጣም በቃ በትንሽዬ አመት በጣም ብዙ በጎችን ማርባት ትችላላችሁ። ከዛ እየሸጣችሁ መቆጠብም ሊሆን ይችላል። የተለያዩ ስራ የምትፈልጓቸውን ማሳካት ትችላላችሁ። ሌላውና የመጨረሻው 5ኛው ደግሞ የወተት ላሞችን ማርባት። የወተት ላሞችን የአሜሪካ ላሞችን ማለት ነው። እነሱን ብታረቡ የሚፈልጉትን ነገር እያቀረባችሁ ያው በገንዘብ ነው የሚገዛው፣ ግን በጣም ብዙ ወተት ስለሚታለቡ ትርፋማ ናቸው። በጥንቃቄ የምትፈልጉትን ስራ ለመጀመር በተለይ እንደዚህ እርባታዎች ለመጀመር ከፈለጋችሁ ጎግል ላይ ሰርች እያደረጋችሁ ምንድነው የሚያስፈልጋቸው፣ ጽዳታቸው፣ ሕክምናቸው የሚሉትን ነገር በቀን የሚበሉትን ምን ያክል ነው የሚለው ድረስ ሰርች እያደረጋችሁ ጥናት እያደረጋችሁ እያነበባችሁ የምትፈልጓቸውን እንስሳዎች ማርባት ትችላላችሁ። አሁን የአሜሪካ ላም በቀን እስከ 20 ሊትር ከዛም በላይ የሚታለቡ ላሞች አሉ። እነዚህን ላሞች በእንክብካቤ ይዛችሁ ቦታ ካላችሁ አሁን አንዳንድ እህቶች ቦታ አለኝ ምን ልስራበት፣ ምን ላድርግበት፣ ምን ስራ ልጀምር የምትሉ አላችሁ። በጣም ብዙ ስራ ነው ያለው። እኔ እንጃ ቁጥር የለውም። ግን እንደ አካባቢያችሁ ፍላጎት እንደ አካባቢያችሁ ምሳሌ አሁን ዶሮ እናርባ ብትሉ ሙቀታማ ቦታ ይፈልጋሉ ዶሮዎች። ያላችሁበት አካባቢ ይወስነዋል። ያንን አጥርታችሁ ምን ብሰራ ያዋጣኛል ብላችሁ ከራሳችሁ ጋር ተማክራችሁ ስራችሁን ብትጀምሩ ይሄም አሁን አንድ የአሜሪካ ላም ወደኛ ሀገር ከሆነ እስከ 150 ሺህ ብር ይገኛል። ወደኛ ሀገር ማለት ነው። እንደነገርኳችሁ ወደ ሌላ ሀገር ምናልባት 100 ሺህ ብር ምናምን ሊገኝ ይችላል። እኛ ሀገር ግን እርጉዝ ሁና የደረሰች የአሜሪካ ላም 150 ሺህ ብር ነው የምትሸጠው ማለት ነው። እስከ 2 ድረስም ሊሆን ይችላል እንደ ጊዜው ነው ማለት ነው። እየጨመረ ጊዜው እየረዘመ ከሄደ ታውቃላችሁ ሁሉ ነገር እየጨመረ ስለሚሄድ ማለት ነው። ሌላው ነገር ደግሞ ቦታችሁን አይታችሁ ምሳሌ አሁን ገጠር መብራት የገባበት ገጠር ከሆነ ሰው ወፍጮ ቤት ወደ ከተማ መጥቶ ስለሆነ የሚያስፈጨው ገንዘብ ካላችሁ ወፍጮ ቤት እዛ ቦታ ላይ መትከል በጣም አዋጭ ስራ ነው። እንዲሁም ደግሞ የእርሻ ቦታ ካላችሁ አታክልት ማልማት። አሁን የእርሻ ቦታ ነው ያለው ገጠር ነው ቤት የሰራሁት ምናምን የምትሉ ልጆች ማለት ነው እርባታዎችን በመቀጠል ደግሞ አታክልቶችን ማልማት ምሳሌ እንደ ጥቅል ጎመን፣ ሰላጣ፣ ቆስጣ ያሉ ነገሮችን እየተከላችሁ በቃ ሰው የሚፈልገው ነገር እለት ተእለት ሰው የሚጠቀመውን ነገር ማለት ነው እሱን ነው አላማ አድርጋችሁ ቢዝነሳችሁን መጀመር ያለባችሁ ማለት ነው። ስለዚህ ያላችሁበትን ሀገር ሁኔታውን አጥንታችሁ ያንን ስራ ለመጀመር እንዴት ነው የሚለውን የአካባቢያችሁን ሰዎች እዛ የሚኖሩትን ቤተሰቦቻችሁን ጠይቃችሁ ብሩን ደግሞ ሳትመጡ ኢትዮጵያ ሳትገቡ እዛው ሆናችሁ ይህን ያክል ብር ስራ የምሰራበት ብላችሁ ወደ ጎን ካደረጋችሁ በኋላ ወደ ሀገራችሁ መግባት። ከዛ ወዲያውኑ ወደ ቀኝ ወደ ግራ ወደ ፊት ሳትመለከቱ ቀጥ ብላችሁ ስራችሁን መጀመር። በቃ ምንም የሆነ አትፈልጉ። በቃ እንደዚህ አድርጌ ስጨርስ ስራ ጀምራለሁ፣ ይሄን አድርጌ ሳበቃ ስራ ጀምራለሁ ሳይሆን ወዲያው እንደመጣችሁ አላማ አድርጋችሁ ስራችሁን መጀመር። ያለበለዚያ ነገ ዛሬ ሲባል የያዛችሁትን ብር ልሰራ ብላችሁ ያመጣችሁትን ብር ትጨርሳላችሁ ማለት ነው። እዚህ ጋር ጥንቃቄ ልታደርጉ ይገባል። ሌላው እንግዲህ ሌላ ጥያቄ ካላችሁ
ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ነገር ይዤላችሁ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።